ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወዲያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በድጋሚ በአካባቢው በጣለው ከባድ ዝናብ አሁንም ስጋት ውስጥ ነን ሲሉ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ድምጻቸውን ማሰማታቸው ተነግሯል። በዝርዝር ወደ እናንተ እናደርሰዋለን። የኢትዮጵያ የጨርቃ ጨርቅ ዘርፍ በሕግ የተደነገገ ዝቅተኛ ደሞዝ አለመኖሩ አሳሳቢ ደረጃ ላይ መድረሱ እየተነገረ ይገኛል። ይህንንም በስፋት የምናጋራችሁ ይሆናል። የተቀጣሪ ሰራተኞች የዝቅተኛ ደሞዝ ወለል ቦርድ ተቋቁሞ ረቂቅ ደንብ መዘጋጀቱ ተሰምቷል። በዝርዝር ወደ እናንተ ከምናደርሳቸው መረጃዎቻችን መካከል ይገኝበታል። በደላሎች ምክንያት የሕክምና አገልግሎት ለማግኘት ወደ ሆስፒታሎች የሚሄዱ ታካሚዎች እየተጉላሉና ላልተገባ ወጪ እየተዳረጉ መሆኑንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ ዜናዎቻችን እናልፋለን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ አይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ። በድጋሚ በአካባቢው በጣለው ከባድ ዝናብ አሁንም ስጋት ውስጥ ነን ሲሉ በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ድምጻቸውን ማሰማታቸው ተነግሯል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ባለፈው ዓመት ተከስቶ በነበረው የመሬት መንሸራተት የበርካቶች ሕይወት ማለፉን ተከትሎ ለስጋት የተጋለጡ በሚል በሺዎች የሚቆጠሩ ነዋሪዎች ወደ ሌላ ቦታ ተወስደው እንዲሰፍሩ ተደርጎ እንደነበር አይዘነጋም። ዘንድሮም በድጋሚ በአካባቢው በጣለው ከባድ ዝናብ ለመልሶ ማቋቋም እየተገነቡ ከነበሩ ያልተጠናቀቁ መኖሪያና ትምህርት ቤቶች በድጋሚ ጉዳት እንደደረሰባቸውም ነዋሪዎች ተናግረዋል። አደጋ የለበትም ተብሎ የመጣንበትም ቦታ በአካባቢው ንፋስ ቀላቅሎ በጣለው ከባድ ዝናብ የመሬት መንሸራተት አስከትሎ ጉዳት በማድረሱ ከፍተኛ ስጋት ውስጥ ነን ሲሉ ማስረዳታቸውን የገበያ ምንጮች ዘግበዋል። የአካባቢው ደጋማነትና የመልክዓ ምድር ሁኔታ ከዝናብ መጠን መጨመር ጋር ተዳምሮ ልክ እንደ አምናው ሁሉ በድንገት አደጋ ማስከተሉንና በሰውና በንብረት ላይ ጉዳት ማድረሱን የገዜ ጎፋ ወረዳ አደጋ ስጋትና የአካባቢ ጥበቃ ጽሕፈት ቤት ኃላፊ አቶ ማስረሻ ማናይ ተናግረዋል። አብዛኞቹ ቤቶች ተጠናቀው ለተፈናቃዮች የተሰጡ ሲሆን በመጠናቀቅ ላይ የነበሩ መኖሪያና ትምህርት ቤቶች በንፋስ መገነጣጠላቸውንና በናዳው የተዋጡ ቤቶችም ስለመኖራቸው አክለው ገልጸዋል። በአደጋው ጉዳት የደረሰባቸውን የማገዝና መልሶ የማቋቋሙ ሥራ ከዞኑና ከክልሉ መንግስት ጋር በመሆን እየተሰራ ስለመሆኑም ተናግረዋል። በአዲስ አበባ ከተማ ከ6.3 ሚሊዮን ብር በላይ የሚገመት የመንገድ ሀብት ላይ ጉዳት መድረሱ ተገለጸም። በከተማው በ2017 በጀት ዓመት ባለፉት 9 ወራት የተለያዩ አካባቢዎች በአሽከርካሪዎች ግጭት ምክንያት ከ6.3 ሚሊዮን ብር በላይ ግምት ባለው የመንገድ መሰረተ ልማት ላይ ጉዳት መድረሱ ተገልጿል። በበጀት ዓመቱ የመጀመሪያ ግማሽ ዓመት በአጠቃላይ 182 የተሽከርካሪ ግጭት አደጋዎች የደረሱ ሲሆን ከነዚህ ውስጥ ደግሞ 21 አደጋዎች በቀለበት መንገድ ላይ መከሰታቸው ተነግሯል። በሌላ በኩል በእግረኛ መንገዶች ላይ የግንባታ ግብዓትና ተረፈ ምርት ባከማቹና ሌሎች የመንገድ መብት ጥሰቶች በፈጸሙ አካላት የጽሑፍ ማስጠንቀቂያና የእርምት እርምጃ በመውሰድ ማስተካከያ መደረጉንም የአዲስ አበባ መንገዶች ባለስልጣን አስታውቋል።
ባለስልጣን መስሪያ ቤቱ በተሽከርካሪ ግጭት ምክንያት ጉዳት የደረሰበትን የመንገድ ሀብቱን ከመጠገን ጎን ለጎን ከጉዳት አድራሾቹና ከሌሎች የመንገድ ጉዳት ካሳ ክፍያዎች ከ23.4 ሚሊዮን ብር በላይ ክፍያ መሰብሰቡን የአዲስ አበባ መንገዶች ባለስልጣን ምክትል ኃላፊ አቶ ኢያሱ ሰለሞን ተናግረዋል። በአዲስ አበባ ከተማ የሚገኘው የኢንፎርሜሽን ቴክኖሎጂ ፓርክ ዋነኛ የቢትኮይን ኩባንያዎች መዳረሻ ሆኗል ተባለም። ከ2016 ዓ.ም ጀምሮ 10 ኩባንያዎች በዚህ ፓርክ ውስጥ መሰረተ ልማት ገንብተው እየሰሩ መሆናቸውን የአይቲ ፓርክ ኃላፊው አቶ ሄኖክ አህመድ ተናግረዋል። በበርካታ የሀገሪቱ አካባቢዎችም በዚህ ስራ ላይ የተሰማሩ ዓለም አቀፍ ኩባንያዎች እንዳሉ ከኢትዮጵያ ኤሌክትሪክ ኃይል የተገኘ መረጃ ያመለክታል። ከባለፈው ዓመት ጀምሮ ተቋሙ ከ36 የቢትኮይን ኩባንያዎች ጋር ኃይል የማቅረብ ስምምነት መፈራረሙ የተነገረ ሲሆን ከነዚህ ውስጥ ደግሞ 25ቱ ስራ ሲጀምሩ 11 የሚሆኑት እንዲሁ በሂደት ላይ ናቸውም ተብሏል። የቢትኮይን ኢንቨስትመንት ዋነኛ ጥቅሙ ሀገራት ያመነጩትን ኃይል በአግባቡ ለመጠቀምና የውጭ ምንዛሬ በማመንጨት የኢኮኖሚ እድገት ማስገኘት ነው ተብሏል። እንዲሁም የቴክኖሎጂ ሽግግርን ማምጣትና ቢትኮይንን ለንግድ አገልግሎት መጠቀም ከጠቀሜታዎቹ መካከል ይገኙበታል። የአይቲ ፓርክ ኃላፊው አቶ ሄኖክ አህመድ ይህ ዘርፍ የውጭ ኢንቨስትመንትን ለመሳብ እንደ ጥሩ አጋጣሚ እንደሚወሰድም አክለዋል። የቢትኮይን ኩባንያዎች የሥራ ዕድል አይፈጥሩም፣ ግብርም አይከፍሉም፣ የኃይል አቅርቦትንም ከሌሎች ዘርፎች ይሻማሉ የሚሉት ኃላፊው ከፍተኛ የኤሌክትሪክ ኃይል የሚጠቀሙ ቢሆንም እንዲሁም እነዚህ ክፍተቶች ቢኖሩበትም ዘርፉ የውጭ ምንዛሬ ስለሚያመጣና ሀገራችንን ለኢንቨስትመንት ምቹ መሆኗን ስለሚያስተዋውቁም እየተቀበልናቸው እንገኛለን ብለዋል። ሌላው በውጭ ምንዛሬ በኩል የሚገኘው ኢኮኖሚያዊ ጠቀሜታ ደግሞ የኢትዮጵያ ኤሌክትሪክ ኃይል ሀብቱን ውጤታማ በሆነ መንገድ ለመጠቀም ያስችላለም ሲሉ ተናግረዋል። በተጨማሪም በዚህ ዘርፍ የተሰማሩ ኩባንያዎችን በመሳብ ጀማሪ የቴክኖሎጂ ተቋማትን በማሰልጠንና ዕውቀት በማሸጋገር ኃላፊነታቸውን እንዲወጡ ይደረጋልም ተብሏል። የኢትዮጵያ የጨርቃ ጨርቅ ዘርፍ በሕግ የተደነገገ ዝቅተኛ ደሞዝ አለመኖሩ የክፍያ ስርዓቱ ያለ ቁጥጥር በንግዶች የሚወሰን ሆኗል ተብሏል። በዚህም የኢትዮጵያ የጨርቃ ጨርቅና አልባሳት ዘርፍ እድገት በወሳኝ የፖሊሲ ጉድለቶችና ወጥ የሆነ የደሞዝ ወለል ባለመኖሩ አሳሳቢ ሁኔታ ላይ መውደቁ ተገልጿል። በዘርፉ እየተባባሰ የመጣው የሰለጠነ የሰው ኃይል እጥረትና መንግስት ለረጅም ጊዜ ሲጠበቅ የነበረውን ዝቅተኛ ደሞዝ ተግባራዊ ለማድረግ የዘገየበት ሁኔታ ደግሞ ለአሳሳቢነቱ በዋነኝነት ተጠቅሷል። በተለይ ከክፍያ ጋር ተያይዞ የሚስተዋለውን ተግዳሮቶች በሚመለከት ደግሞ ፎረም ፎር ሶሻል ስተዲስ የተሰኘ ተቋም ከሰሞኑ የዘርፉ ባለሙያዎችን ባወያየበት መድረክ ላይ የኢትዮጵያ ጨርቃ ጨርቅና አልባሳት ባለሙያዎች ማህበር ስራ አስፈጻሚ አባል የሆኑት ዶክተር ቶሌራ አደሬ ወደ ዘርፉ የሚገባው የሰለጠነ የሰው ኃይል ቁጥር በእጅጉ መቀነሱን መናገራቸው ይታወሳል። በጥናቱም ይህ ማሽቆልቆል የሙያው ክብር መሸርሸሩና አሰሪዎች ደግሞ አነስተኛ ክህሎት ያላቸውን ሰራተኞች በዝቅተኛ ዋጋ የመቅጠር አዝማሚያ በመኖሩ እንደሆነም ተመላክቷል። እንዲሁም በተመሳሳይ በዘርፉ በሕግ የተደነገገ ዝቅተኛ ደሞዝ አለመኖሩ ክፍያ ያለ ቁጥጥር በንግዶች እንዲወሰን መደረጉን የኢትዮጵያ ጨርቃ ጨርቅ ፌዴሬሽን ፕሬዝዳንቱ አቶ ተስፋዬ አብዲሳ ተቃውመውታል። በዚህም የዓለም አቀፍ የሰራተኞች ድርጅት ጥናት እንደሚያመለክተው ከሆነ ደግሞ በዘርፉ ያለው አማካኝ ወራዊ ደሞዝ 3000 ብር አካባቢ ሲሆን 48 በመቶ የሚሆኑት ደግሞ በውጭ ባለቤትነት በተያዙ ፋብሪካዎች የሚሰሩ ሰራተኞች በቂ ያልሆነ ክፍያ ባለማግኘታቸው ምክንያት ስራቸውን ለቀው እንደወጡም አረጋግጧል። የዘርፉ ባለሙያዎች በበኩላቸው መንግስት ኢንዱስትሪ ፓርኮችን በማስፋፋት የሚያደርገው ጥረት የሚደነቅ ቢሆንም ከፍተኛ የፖሊሲ ክፍተቶች ደግሞ ዘርፉን አደጋ ላይ መጣላቸውን ተናግረዋል። በመሆኑም የኢንዱስትሪ መሪዎችና የሰራተኛ ተሟጋቾች እነዚህን ችግሮች ለመቅረፍ በአስቸኳይ የፖሊሲ ማሻሻያ እንዲደረግ መጠየቃቸውም ተነግሯል። ለተቀጣሪ ሰራተኞች ዝቅተኛ የደሞዝ ወለል ማጽደቅ ብቻውን መፍትሄ አይደለም ተባለም።
የተቀጣሪ ሰራተኞች የዝቅተኛ ደሞዝ ወለል ቦርድ አቋቁሞ ወደ ስራ ማስገባት በዓለም አቀፍ ደረጃ የሰራተኞችን ጥቅም ማስጠበቂያ አንደኛው አማራጭ መንገድ መሆኑን የስራና ክህሎት ሚኒስቴር አስታውቋል። የዝቅተኛ ደሞዝ ወለል ቦርድ ማቋቋም የሚገባ ቢሆንም ብቸኛው የሰራተኛውን ችግር የሚፈታ አማራጭ አይደለም ሲሉ የስራና ክህሎት ሚኒስትር ዴታው ዳንኤል ተሬሳ ተናግረዋል። ሚኒስትር ዴታው አክለውም አማራጩ ሰራተኞች በተቀመጠላቸው የመደራጀትና ሌሎች መብቶችን በመጠቀም ከአሰሪ ወይም ከቀጣሪ ድርጅቶች ጋር መልካም ግንኙነትን በመፍጠር በድርድርና መሰል መንገዶችም ገቢ የሚያድግበትን አማራጭ መልመድ ይገባል ብለዋል። የስራና ክህሎት ሚኒስቴር የዝቅተኛ ደሞዝ ቦርድ የሚቋቋምበትን በጥናት ላይ የተመሰረተ ረቂቅ ደንብ በማዘጋጀት ለውይይት ማቅረቡንም ከሚኒስትሩ የተገኘው መረጃ ያመለክታል። ይህ ተዘጋጅቷል የተባለው ረቂቅ ደንብም ከሰራተኛና አሰሪ ኮሚሽንና ፌዴሬሽኖች ጋር የአንድ ዙር ውይይት ተደርጎበታል ተብሏል። እንዲሁም የቀረበው ረቂቅ ደንብም ጸድቆ ቦርዱ እንዲያቋቁመውና በአጭር ጊዜም ወደ ስራ እንዲገባ ጥረት እየተደረገ እንደሚገኝ ሚኒስትር ዴታው አስታውቀዋል። የሕክምና አገልግሎት ያለ ወረፋ በፍጥነት እንድታገኙ እናደርጋለን በሚሉ ግለሰቦች ወይም ደላሎች ታካሚዎች እየተጉላሉና ላልተገባ ወጪ እየተዳረጉ ነው ተባለም። ከተለያዩ የሀገሪቱ ቦታዎች የሕክምና አገልግሎት ለማግኘት ወደ ሆስፒታል የሚያመሩ ታካሚዎችን ሆስፒታል እናሳያችኋለን እንዲሁም ያለ ወረፋ የሕክምና አገልግሎት እንድታገኙ እናደርጋለን በሚሉ ደላሎች ለእንግልትና ላልተገባ ወጪ እየተዳረጉ መሆኑ ተገልጿል። ከተለያዩ ቦታዎች የሕክምና አገልግሎትን ለማግኘት ወደ ሆስፒታሉ የሚያመሩ ታካሚዎች ቁጥር ከፍተኛ መሆኑን የገለጹት የቅዱስ ጳውሎስ ሆስፒታል ሜዲካል ዳይሬክተር ዶክተር ፍቃዱ ነጋሽ በአንዳንድ ታካሚዎች ላይ የቦታ አለማወቅ ችግር በስፋት እንደሚስተዋልም ተናግረዋል። ይህን ተከትሎም ሆስፒታል እናሳያችኋለን እንዲሁም ያለ ወረፋ የሕክምና አገልግሎት እንድታገኙ እናደርጋለን የሚሉ አንዳንድ ደላሎች በመኖራቸው ምክንያት ታካሚዎች ለእንግልትና ላልተገባ ወጪ እየተዳረጉ መሆኑን ገልጸዋል። ይህንን ችግር ለመፍታትም ጥረቶች እየተደረጉ መሆኑን ያነሱት ዶክተር ፍቃዱ ከተለያዩ አካባቢዎች የሕክምና አገልግሎትን ለማግኘት ወደ ሆስፒታሉ የሚያመሩ ታካሚዎች በመሰል አጭበርባሪዎች እንዳይታለሉም አሳስበዋል። የቅዱስ ጳውሎስ ሆስፒታል ለታካሚዎች የድንገተኛ የተመላላሽና ተኝቶ ሕክምና አገልግሎት በመስጠት ላይ ሲሆን በ9 ወራት ውስጥ ብቻ ከ23,000 በላይ ለሚሆኑ ዜጎች የሕክምና አገልግሎት መስጠት መቻሉ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ልማት ፈንድ የሚሰጠው የገንዘብ ድጋፍ በ$555 ሚሊዮን እንዲቀንስ ሊያደርጉ መሆኑ ተሰማም። ለአፍሪካ ኮንግረስ የቀረበው ሰነድ እንደሚያሳየው ከሆነ ለአፍሪካ ልማት ባንክ ዋነኛ የልማት ፈንድ ከአሜሪካ የሚቀርበው ድጋፍ በ$555 ሚሊዮን የሚቀንስ ሲሆን በቀጣይ ዓመት ደግሞ ድጋፉ ሙሉ ለሙሉ ይቋረጣልም ተብሏል። የበጀት ቅነሳው ደግሞ የአሜሪካ መንግስት እየተከተለ ያለው የውጭ ወጪ ቅነሳ አካል መሆኑ የተነገረ ሲሆን ፈንዱ በአሁኑ ወቅት ከአሜሪካ ቀዳሚ ፍላጎቶች ጋር አይጣጣምም ነው የተባለው። አሜሪካ እንደ አውሮፓውያኑ አቆጣጠር ከ1976 ጀምሮ የልማት ፈንዱን ትደግፍ እንደነበርና የአፍሪካ ልማት ባንክ ሁለተኛዋ ባለድርሻ መሆኗም ይታወቃል። ይህ ውሳኔ በቀጣይ ወር በሚካሄደው የልማት ባንኩ ፕሬዝዳንታዊ ምርጫ ወደ አመራር ስፍራ ለሚመጡ አመራሮች ትልቅ ፈተና ይሆናልም ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። 1 ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም እየተሸጠ ይገኛል። እንዲሁም 1 ዩሮ ደግሞ 165 ብር መግዣው ሲሆን 168 ብር ከ30 ሳንቲም ደግሞ መሸጫው ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን 40 ብር ከ80 ሳንቲም ደግሞ መሸጫው ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ88 ሳንቲም እየተሸጠ ይገኛል።
የቻይናው ዩዋን እንዲሁ 19 ብር ከ50 ሳንቲም የተገዛ 19 ብር ከ89 ሳንቲም የተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ አይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ